የምክክር ሂደቱ ውስጥ ወይም በምክክሩ ውስጥ አድማ ነበረ። የተወሰኑ ተመካካሪዎች አንመካከርም ብለው አድማ አድርገው ነበረ ለተወሰነ ሰዓት ማለት ነው። ይሄ የሆነበት ዋነኛው ምክንያት ከአዲስ አበባ ጋር በተያያዘ ነው። ኦኬ ከአዲስ አበባ ጋር በተያያዘ ነው። አዲስ አበባን በሚመለከት የመጀመሪያው ንዑስ ቡድን የሚሉት አለ 10 ሆነው የሚነጋገሩበት ማለት ነው። እዛ ላይ እንደዚሁ ተመሳሳይ አይነት ችግር ተፈጥሮ ነበረ። እሱን በሚመለከት አውርተናል። አዲስ አበባ የፌዴራል መቀመጫ ትሁን ወይንስ የኦሮሚያ ከተማ ትሁን፣ በኦሮሚያ ስር ትሁን በሚለው እንደዚህ ራሱ ብልጽግና ራሱን ለሁለት ከፍሎ ችግር ፈጥሮ ነበረ። ያ ነገር ካለፈ በኋላ አሁን ደግሞ እዚህ 250 የሚሆኑ ደግሞ ተመካካሪዎች አንድ ላይ የሚመክሩበት መድረክ ደግሞ አለ። እዛም ላይ ደግሞ ቃለ ጉባኤ ይያዛል። እሱ ቃለ ጉባኤ ተይዞ ለመጨረሻው በኋላ ደግሞ መጨረሻ ላይ ደግሞ እንደዚሁ አንድ ምክክር አለ። እዛ ድምፅ የሚሰጥበት ነው። ለሱ የሚተላለፍ ቃለ ጉባኤ የውሳኔ ሀሳብ ሁሉ የሚያቀርብ ነው። ይሄ 250 ማለት ነው። እዛ ላይ አዲስ አበባ የፌዴራል መቀመጫና የኦሮሚያ ዋና ከተማ ትሁን በሚል ይገለጽ የሚል ችግር ተፈጠረ እና በዚህ ምክንያት የተወሰኑ ተመካካሪዎች ይሄ አንደኛ ያልተነሳ ጉዳይ ነው እስካሁን ድረስ፣ ስለዚህ ተገቢም አይደለም በሚል አድማ ሁሉ አድርገው ነበረ። ምክንያቱም አዳዲስ ሰዎች ሁሉ ገብተው የተለየ አይነት ጫና ለማድረግ ሲሞክሩ ስለነበረ ማለት ነው። በምን አይነት መልኩ እንደተፈታ እንግዲህ የሚታወቅ ነገር የለም እስካሁን ድረስ ማለት ነው። ግን ምክክሩ ግን በአዲስ አበባ ጉዳይ ላይ ውዝግብ ውስጥ ገብቶ አድማ ሁሉ እንደነበረ ነው እንግዲህ የሰማ ነው። ይሄ ጉዳይ አደባባይ ላይ ከወጣ በኋላ የአዲስ አበባ አጀንዳ እንደገና የፖለቲካ ማህበረሰቡ የሚነጋገርበት አጀንዳ ሆኖ ነው። አዲስ አበባ የፌዴራል መቀመጫ ነው መሆን ያለባት፣ አዲስ አበባ የኦሮሚያ ስር ነው መሆን ያለባት የሚል እንደዚህ አይነት ክርክሮች በሶሻል ሚዲያ ደግሞ አስተውለናል። እኛ ይሄንን መነሻ አድርገን የነበረውን ነገርም እንደዚሁ እናወራበታለን ማለት ነው። ከባድ ጫና ነበረ ሲደረግ የነበረው። በአንድ በኩል ራሱ አመካካሪዎቹ ከማመካከር ባሻገር አጀንዳ ለመጫን ሲሞክሩ ነበር። ቃለ ጉባኤ የሚይዙት ሰዎች ያልተባሉና እነሱ የሚፈልጓቸውን ነገሮች ለመያዝ ሲሞክሩ ነበር። በተለያየ አይነት መንገድ ድለላ ነበር፣ ማስፈራራት ነበር። በዋናነት ከኦሮሚያ ብልጽግና ወይም ከኦሮሚያ የመጡ ባለስልጣናት ጭምር ሁሉ እዚህ ውስጥ ሁሉ ተሳትፎ ሲያደርጉ ነበረ እና ይሄ ነበረ በጣም መነጋገሪያ የነበረው ጉዳይ። ይሄ ጉዳይ በአንድ በኩል የሚያሳየን ነገር ምንድን ነው ካልን ብልጽግና ምን አይነት ስብስብ ነው የሚለውን ነገር በደንብ የሚያሳየ ነው። ብልጽግና በራሱ የተግባባ አይነት ስብስብ አይደለም። ይሄ ተደጋግሞ ሲባል የነበረ ነው። ይሄ ግን ካለመግባባትም ሁሉ በጣም ከፍ ያለ ነው። ካለመግባባት ሁላ በላይ ማለት ነው። ብልጽግና ውስጥ የተለያየ አመለካከት ያላቸው አካላቶች ናቸው የተሰባሰቡት። የተሰባሰቡበትም ምክንያት ስልጣንና ከዛ ጋር ተያይዞ የሚገኝ ጥቅም እንደሆነ ይታወቃል። ነገር ግን አሁን ግን ምክክር ሂደት ውስጥ ግን የተፈጠረው ነገር ግን ከዛ ከፍ ያለ ነው። ራሱ ብልጽግና ነው ሲበጠብጥ የነበረው። ራሱ ብልጽግና ነው የፌዴራል መንግስት መቀመጫ ትሁን የሚለው ራሱ ብልጽግና ነው። ከምክክር ውጪ በሆነ የሰዎችን ነፃ ፍላጎት መሰረት ባላደረገ አይነት መልኩ የራሱን አጀንዳ ሊጭን ደግሞ ሲሞክርም የነበረው ራሱ ብልጽግና ነው እና ይሄ ከአለመግባባትም ሁሉ ከፍ ያለ ነው። በጣም ከፍ ያለ ነው። ምናልባትም ነገ ከነገ ወዲያ ምን ሊሆን ሁሉ ይችላል የሚለውን ነገር እንድንገምት ወይም በጣም በጥርጣሬ ወይንም ደግሞ በጣም በስጋት እንድናይ የሚያደርግ ነው። አለመግባባት አንድ ነገር ነው፣ ግን የሆነው ነገር ብልጽግና የራሱን ድግስ እስከ መበጥበጥ ድረስ ነው የሄደው። እስከ መበጥበጥ ማለት ነው።
እንግዲህ እነዚህ አድማ የመቱት ሰዎች ተበጥብጠው ነው። ምንድን ነው የእኛ እዚህ መገኘት ትርጉሙ ምንድን ነው በሚል ምክንያት ነው አድማ እስከ መምታት ድረስ ሁሉ የደረሱት እና ጉዳዩ ከአለመግባባትም በላይ በጣም ከፍ ያለ እና ነገ ከነገ ወዲያ እርስ በርስ ሁሉ ምን ሊደራረጉ ይችላሉ የሚለውን ነገር በስጋት እንዲታይ የሚያደርግ ነው። ማንኛውም ጤነኛ አካል የራሱን ድግስ እንደዚህ አይበጠብጥ። የራሳቸውን ድግስ ነው ሲበጠብጡ የነበረው። ትንሽ ጨለም ይልባቸዋል። በቃ ልቀጥል ዝም ብዬ። የራሱን ድግስ ሲበጠብጥ ነበረ ብልጽግና። ምክክሩ ከበፊትም ጀምሮ አሳታፊነት ይጎለዋል፣ ከበፊትም ጀምሮ አካታችነት ይጎለዋል ሲባል እና በዚህ ሲወቀስ የነበረ ወይም ትችት ሲቀርብበት ተቃውሞ ሲሰማበት የነበረ ስብስብ ነው። አሁን ላይ ደግሞ ሰዎችን በጥቅም በመደለል አንዳንድ ሰዎች የስልጣናቸውን አላግባብ በመጠቀም በኃይል ጭምር በማስፈራራት ብልጽግና ውስጥ ያሉ የተወሰኑ ሰዎች የሚፈልጉትን አጀንዳ ደግሞ ለመጫን በሚያደርጉት አይነት ጥረት ደግሞ ተአማኝነቱ እና ቅቡልነቱ እንደዚሁ አደጋ ውስጥ እየገባ ነው። የማንም ድግስ አይደለም፣ የራሱ የብልጽግና ድግስ ነው። የራሱ የብልጽግና ድግስ ሆኖ ደጋሹ ነው አሁን እየበጠበጠ ያለው። ደጋሹ ነው እየበጠበጠ እያስቸገረ ያለው ደጋሹ ነው። ብልጽግና አጠቃላይ ላሉ ችግሮች ምንጭ ነው፣ መንስኤ ነው የምንልበት ዋነኛው ምክንያት ከዚህ ጋር የተያያዘ ነው። ሀገሪቱ ውስጥ የሰላም የመረጋጋት እጦት ለመኖሩ አንዱና ዋነኛው ተጠያቂ ብልጽግና ነው የምንልበት ዋነኛው ምክንያት ከዚህ ጋር የተያያዘ ነው። እያንዳንዱ የምታዩት ታጣቂ እያንዳንዱ አንዳንድ አካባቢዎች ላይ የሚደረጉ ነገሮች ከበስተጀርባ ራሱ የብልጽግና ባለስልጣናት ጭምር ያሉበትም በእንደዚህ አይነት መንገድ ነው ፍላጎታቸውን ለማስፈጸም የሚሞክሩ። ኢንፎርማል በሆነ ሴራን መሰረት ባደረገ አይነት መንገድ ተመልከቱ። እንግዲህ አንድ መንግስት ሀገራዊ ምክክር ያስፈልጋል ሲል ከርሞ በአንድ ወሳኝ ሀገራዊ በሆነ ጉዳይ ላይ ተግባብቶ መምጣት ሲጠበቅበት መግባባት ሳይችል ቀርቶ ራሱ እዛው አንዱ ሌላ ጫፍ ይዞ ሲከራከር ታዩታላችሁ። ይህ የጤና አይደለም። ከመከራከር ሁሉ ደግሞ ተርፎ እስከ መበጥበጥ ሁሉ እና ሌሎች ተመካካሪዎችን ሁሉ በቃ በምክክር ሂደቱ እንዲሰላችሁ እስከ ማድረግ ድረስ እየደረሰ ነው። እያንዳንዱ ሀገሪቱ ውስጥ በሚሆኑ ችግሮች በሙሉ የሆነ የብልጽግና ባለስልጣን አታጡ። መጀመሪያ የአዲስ አበባ ጉዳይ ሲነሳ ራሱ ብልጽግና ራሱን ከፍሎ አንዱ የኦሮሚያ ትሁን ይላል፣ አንዱ የፌዴራል መቀመጫ ትሁን ይላል። በአንድ ጉዳይ ተግባብቶ መምጣት የነበረበት አካል በአንድ ጉዳይ በዚህ ምክንያት ሌሎች አካላቶች ያቀረቧቸው አማራጮች እንደ አማራጭ ሳይታዩ ቀሩ። አዲስ አበባ ክልል ትሁን፣ አዲስ አበባ ራስ ገዝ ትሁን የሚለው ነገር እንደ አማራጭ እንዳይታይ ሁሉ ሆነ። ብልጽግና በዚህ በኩል ድምፁን ከፍሎ ይዞ ስለያዘ አንዱ በብዛትም ደግሞ ያሉት እኮ እነሱ ናቸው። እንዳለኩ የተሰበሰበው እኮ አብዛኛው ካድሬ እኮ ነው። ወይ የመንግስት አደረጃጀት ውስጥ ያለ ነው፣ አሊያም ደግሞ ከአካባቢው አስተዳደሮች ጋር በቅርበት ምናምን የሚሰሩ ሰዎች ናቸው ተሰብስበው እኮ የመጡት። እነዚህ ናቸው እንግዲህ ተከፍለው በብዛት ይኖራቸዋል። ሌሎቹ ሌላ አማራጭ ያቀረቡ አካላቶች በቃ ለነሱ የተሻለ ነው የሚለውን ብልጽግና የያዘውን አማራጭ ለማሳለፍ ሲሉ የራሳቸውን አማራጭ እየተዉ ለዛ ድምፅ ወደ መሆን ነው የሚሄዱት። አሁን ያ ከታለፈ በኋላ ደግሞ እዚህ ጋር ደግሞ መጥቶ አዲስ አበባ የኦሮሚያ አካል ሆነች ደግሞ ሲል ትሰሙታላችሁ። አዲስ አበባ በፌዴራል መንግስትና በኦሮሚያ ስር ትሁን የሚል ነገር ሲያቀርብ ታያላችሁ። ይሄ
የችግሮቹ ሁሉ ምንጭ እሱ ስለመሆኑ ማሳያ ነው። ልብ በሉ፣ ከአለመግባባትም ከፍ ያለ ነው። የራስን ድግስ እስከ መበጥበጥ፣ ራስን ትዝብት ውስጥ እስከ መጣል። በነገራችን ላይ ማስጠንቀቂያ ሁሉ ተሰጥቶ ነበር። የምክክር ሂደቱ እየተካሄደ ባለበት ጎን ለጎን ብልጽግና የራሱን አባላቶች ጠርቶ እንደዚህ አይነት አቋም እያራመዳችሁ ያላችሁ አካላቶች ተጠንቀቁ የሚል ማስጠንቀቂያ ሁሉ ተሰጥቶ እሱ ማስጠንቀቂያ ታልፎ ነው እንደገና አሁን እንደዚህ እየተደረገ ያለው። ካለመግባባትም በጣም በጣም ከፍ ያለ ጉዳይ ነው። አንድ 3 አላዋቂነትን አይተናል። በዛ እንግለጸው መሰለኝ 3 ነገሮችን። አንደኛው አሁን እንደተናገርነው የራሳቸውን ድግስ መበጥበጥ ነው። ያ ማለት የምክክር ሂደቱን አፈር ከድሜ የሚያበላ ነው። ድሮም እንደዚሁ ችግር የነበረበት የሚታማ የሚተች አይነት ሂደት ነበር። አሁን ደግሞ የበለጠ አፈር ከድሜ የሚያበላ ነው ብልጽግና እየወሰደ ያለው። አንዱ እሱ ነው። ትንሽ ስለተነጋገርንበት እንቶ ሁለተኛው በጣም የገረመን ነገር በዚህ መድረክ አዲስ አበባን የኦሮሚያ ማድረግ ይቻላል ብለው ማሰባቸው። አዲስ አበባን የኦሮሚያ ማድረግ ከተፈለገ በዚህ መንገድ በፍጹም ሊሆን አይችልም። በዚህ መንገድ ሊሆን አይችልም። አብዛኞቹ ከተለያየ አካባቢ የመጡ ናቸው። እነዚህ ከተለያየ አካባቢ የመጡ ከሶማሌም፣ ከአፋርም፣ ከአማራ ክልልም፣ ከትግራይም ከተለያየ አካባቢ የመጡ ሰዎች አዲስ አበባ የኦሮሚያ ትሁን ብለው ይስማማሉ ብሎ ማሰብ እኔ እውነቴን ነው እምላችሁ በጭራሽ መሆን የማይችል ነገር ነው። በቃ አዲስ አበባ በኢትዮጵያውያን ስምምነት እንደፈለገ ካድሬ ይሁን የአዲስ አበባን የሚያክል ነገር ዝም ብሎ ይሰጣልን ብለም እኮ ማሰብም እኮ አስቸጋሪ ነው። ለዛ እኮ ነው የከበደው። አብዛኛው ካድሬ ነው። ነገር ግን በአዲስ አበባ ጉዳይ ላይ የፈለገ ካድሬም እንኳን ቢሆን ግን አዲስ አበባ የኦሮሚያ ትሁን ብሎ ይስማማል ማለትም ነው በጣም አስቸጋሪ ነው። እንኳን ሌላው ይቅርና ማለት በእንደዚህ አይነት መድረክ አዲስ አበባን የኦሮሚያ ማድረግ በጭራሽ የማይቻል ነገር። አዲስ አበባን የኦሮሚያ ማድረግ የሚቻለው በጨፌ ኦሮሚያ በቃ ወይም እሱን የሚመስል አይነት ስብሰባ ከሆነ ብቻ። ከዛ ውጪ ሌሎቹ ለምን ብለው ነው አዲስ አበባን በኦሮሚያ ስር የሚያደርጉት? ለምን ብለው ነው እንደዛ የሚስማሙት? ትልቅ የታሪክ ጠባሳ እኮ ነው ይሄ። ሰነድ እኮ ወረቀት የያዘውን ነገር እኮ አይለቅም እኮ። እያንዳንዱ የፈረመ የተሳተፈ አካል በሙሉ ነገ ከነገ ወዲያ እኮ የሚጠየቅበት እኮ ነው። አዲስ አበባን የሚያክል ከተማ የሆነ ጥቅም አገኘው ወይንም በሆነ ምክንያት አስፈራሮኝ ተብሎ መስጠት ነገ የሚያስከፍለው ዋጋ ትልቅ ነው። በእንደዚህ አይነት መድረክ በጭራሽ ሊሆን የማይችል መንገድ ነው። በፍጹም ሊሆን የማይችል መንገድ ነው። በኃይልም ከኃይል ውጪ አዲስ አበባን የኦሮሞ ማድረግ የሚቻልበት ምንም መንገድ የለም። የኃይልም ከተሳካ ማለት ነው። እሱም ያለ መሳካት እድሉ እጅግ በጣም ሰፊ ነው። ኢትዮጵያን የማፍረስ ውጤት ነው ያለው አዲስ አበባን የኦሮሚያ ማድረግ ማለት ሌላ አይደለም። አዲስ አበባ በኦሮሚያ ስር ትሁን ማለት ኢትዮጵያን የማፍረስ ውጤት ነው ያለው። ከዛ ውጭ ሊሆን አይችልም። በፍጹም በአዲስ አበባ ጉዳይ ላይ ያለ አቋም በብልጽግና በኩል በጣም ሊስተካከል የሚገባው በጣም ከፍተኛ የሆነ ሴራ ያለበት ነው። ይህም እንቅስቃሴ ከዛ ጋር የተያያዘ ነው። እናወራዋለን። አቋምን ግልጽ ማድረጉ ጥሩ ነው። ነገር ግን
የአዲስ አበባን ወደ ኦሮሚያ መውሰድ ማለት በቃ ኢትዮጵያን የማፍረስ ጉዳይ፣ ሌላ ምንም ትርጉም የለው። ከዛ በኋላ አንድ ላይ መኖር በፍጹም አይቻልም። በፍጹም ብልጽግና በጣም ብዙ ደጋፊ የነበረው ስብስብ ነው። እንደመጣ አካባቢ ወደኋላ መለስ ብላችሁ አስታወሱ። ብልጽግና በህዝቡ ውስጥ በጣም በጥርጣሬ እንዲታይ ያደረገው በጣም በጥርጣሬ እንዲታይ ያደረገው አጋጣሚ ከምን ጋር የተያያዘ አጋጣሚ ነው ብላችሁ ጠይቁ። ከአዲስ አበባ ጋር የተያያዘ አጋጣሚ፣ ከአዲስ አበባ ጋር የተያያዘ እያንዳንዱ የብልጽግና ባለስልጣናት እየወጡ ከአዲስ አበባ ጋር በተያያዘ የሚያደርጉት ንግግር፣ የኦነግ አቀባበል አዲስ አበባ ላይ የነበረው የኦነግ አቀባበል በህብረተሰብ ውስጥ በጣም በስጋት በጣም በጥርጣሬ ገዢውን ቡድን እንዲያይ ያደረገው ነገር የአዲስ አበባ ጉዳይ ነው። በአዲስ አበባ ጉዳይ ላይ በጣም ጥንቃቄ ካላደረገ በስተቀር ሴንሲቲቭ ነው እና ኢትዮጵያንም የማፍረስ ውጤት ነው ያለው። ብልጽግና በጣም የሚጠረጠርበት ነገር ከዚህ ጋር የተያያዘ አዲስ አበባን በሚመለከት ግልጽ የሆነ አቋም የለውም። አዲስ አበባ የኦሮሚያ ነች ብለው የሚያምኑ አካላቶች በጣም ከፍ ያለ ቦታ ላይ የያዙና በግልጽ ነው የሚናገሩትም በዚህ ጉዳይ ላይ በግልጽ። ይሄ በማህበረሰብ ውስጥ ጥርጣሬን፣ በማህበረሰብ ውስጥ ስጋትን ፈጥሯል። ብልጽግና በጣም የሚጠረጠረው በጣም በስጋት የሚታየው ከአዲስ አበባ ጋር በተያያዘ ጉዳይ ነው። የማይታመነው በዛ ጉዳይ የማይታመነው ይሄ ሆኖ ነው ደግሞ አሁን አዲስ አበባን በምክክር ሂደት ውስጥ የኦሮሚያ አደርጋታለሁ። እንዴት ለዚያውም የምክክር ሂደቱን በጣም በሚያበላሽ መንገድ በጣም ተአማኝነቱን፣ ቅቡልነቱን የራሳቸውን ድግስ በሚበጠብጥ አይነት መልኩ በኃይል ማለት ይቻላል አዲስ አበባን የኦሮሚያ እናደርጋለን ደግሞ ብለው መሄዳቸው ይሄ እንዴት አይነት እሳቤ እንደሆነ አላቅም። ሁለተኛው ሞኝነት ይሄ ነው። ሶስተኛው ነገር መድረኩ፣ ይሄ ምክክር የሚባለው መድረክ እንደሰማነው ከሆነ አጠቃላይ ሀገራዊ የሆነን ነገር ይመለከታል እንጂ የአንድን ክልል ዋና ከተማ የሚወስንም አይደለም። ምን አገባው? አሁን አዲስ አበባ የኦሮሚያ መቀመጫ ትሁን ካለ የአማራንም ራሱ ሊወስን ነው፣ የትግራይንም እሱ ነው የሚወስነው፣ የሌሎቹንም ክልል ይሄው ምክክር ነው የሚወስነው። የኦሮሚያን በተለየ ሁኔታ ለምንድን ነው የሚወስነው? እያሉት እኮ ያንን ነው። ይሄ ምክክር የኦሮሚያን ዋና ከተማ ይወስን እኮ እያሉት እኮ። ምን አግብቶት ነው የሚወስነው? ምን አገባው? እንደዛ ከሆነ ሌሎችንም ጭምር ሁሉ መወሰን ይጠበቅበታል ማለት ነው። ይህም ሌላኛው ሞኝነት ነው። ይህም ሌላኛው ችግር ነው። ነገሩ ግን እንዲሁ ዝም ብሎ የመጣ ግን አይደለም። ይሄ አሁን የመበጥበጡ ዓላማ ምንድን ነው ብሎ ግን በደንብ መጠየቅ፣ ለዛ መልስ መስጠት ይረዳል። ለምንድን ነው ፍላጎታቸው? ፍላጎታቸው ምንድን ነው? ጠቅላይ ሚኒስቴሩ ይህንን ጉዳይ ለምን ችላ አሉት? ለምን ዝም አሉት? ለምን ጣልቃ መግባት አልፈለጉም? ለምን እነ ሽመልስ አብዲሳን ስርዓት ማስያዝ አልፈለጉም? የነሱ እጅ ነው። አዲስ አበባን የኦሮሚያ እናደርጋለን ብሎ ይዘታሉ እዛ። ጠቅላይ ሚኒስቴሩ ለምንድን ነው ዝም ያሉት የሚለውን ማየት ያስፈልጋል። ለምን ዝም አሉ? የተግባቡበት ነገር አለ ወይ? ይህን የምክክር ሂደት በዋናነት የሚፈልጉት ጠቅላይ ሚኒስቴሩ ናቸው። የኦሮሚያ ብልጽግና ውስጥ ያሉ አካላቶች በጭራሽ አይፈልጉትም። የአማራ ክልል ውስጥ ያሉ
ብልጽግናዎች ይፈልጉታል፣ በተወሰነ ደረጃ ተስፋ ያደርጉበታል። የሆነ አይነት ድንጋጌዎችን መቀየር እንችላለን ከኛ ፍላጎት ከኛ ጥቅም ጋር በሚሄድ አይነት መልኩ የሚል ነገር አላቸው። ያው ህገ መንግስታዊ ማሻሻያ ስለሚፈልጉ ማለት ነው። የኦሮሞ ብልጽግና ግን በጭራሽ ይህን የምክክር ሂደት የሚባል ነገር አይፈልግም፣ በፍጹም አይፈልግም። ህገ መንግስቱ ምን አደረገው? አንድ ነገር እኮ ነው የጎደላቸው። አሁን ካለው ህገ መንግስት ውስጥ እኮ የጎደላቸው ነገር አንድ ነው። አዲስ አበባ የኦሮሚያ ነች አለማለቱ ነው እንጂ ይህን ህገ መንግስት እኮ ከማንም በላይ እኮ የሚፈልጉት እኮ የኦሮሞ ብልጽግና ውስጥ ያሉ ሰዎች ናቸው። ከማንም በላይ ይሄ ሆኖ ሳለ ጠቅላይ ሚኒስቴሩ ግን ስለሚፈልጉት የግድ ወደዚህ ነው እንግዲህ እየተገባ ያለው። አንዱ ምናልባት የእነ ሽመልስ አብዲሳ ፍላጎት እንግዲህ ያው የኢትዮጵያን ህዝብ ንቀውታል መቼም፣ ወይም ደግሞ የሰበሰቧቸውንም ሰዎች ንቀዋቸዋል። እንግዲህ እነሱን ደልለንም አስፈራርተንም መደረግ ያለበትን ነገር በሙሉ አድርገን አዲስ አበባን የኦሮሚያ እናደርጋለን የሚል እሳቤ ሊኖራቸው ይችላል። የሚታወቅ ነገር የለም። በትክክል ያንን አምነውበት ሊሆን ይችላል እያደረጉ ያሉት። አይ ቲንክ ግን አሁን እያዩት ግን ካለው አንጻር እንደዛ የሚሆን አይመስለኝም። እዛም ራሱ ብዙዎች በደንብ እየታገሏቸው ነው ያሉት በዚህ ጉዳይ ላይ በፍጹም የሚል በተለይ ከአማራ አካባቢ ከአዲስ አበባ የመጡት በተቃውሞ ጎራ ላይ ያሉ አንዳንድ አካላቶች በጭራሽ በዚህ ጉዳይ ላይ በጣም እየታገሏቸው ነው ያሉት። ይሄንን ስላዩ ይሄ ነገር ይሳካል በዚህ መንገድ የሚለውን አናቅም። ይሳካላቸዋል አይሳካላቸውም፣ ግን የሚሳካላቸው አይመስልም። እነሱ ምን እየተረዱት የመጡ ይመስለኛል። አዲስ አበባን በምክክር ሂደት ውስጥ የኦሮሚያ ማድረግ እንችላለን የሚለው ነገር የመሳካት እድል የለውም ሌላ መንገድ ካልፈለጉ በስተቀር። መበጥበጣቸውን ግን አያቆሙም። ተሳካም አልተሳካም መበጥበጣቸውን አያቆሙም። አሁን ነገ ከነገ ወዲያም ይበጠብጣሉ። ይሄ በተለይ ወደ ድምፅ አሰጣጥ በሚሄድበት ሰዓት ላይ በጣም ሊበጠብጡ ይችላሉ። ማድረግ የፈለጉት ምንድን ነው ካልን ከመጀመሪያው ጀምሮ ሂደታቸውን እንየው። የአዲስ አበባ ጉዳይ ላይ የኦሮሞ ፖለቲከኞች ፍላጎት ከአዲስ አበባ ጉዳይ ጋር አብሮ እንዲሄድ እያደረጉት ነው። የመጀመሪያ የ10ሩ ስብሰባ ላይ በጣም ጎልተው ወጡ የተባሉት አማራጮች አዲስ አበባ የፌዴራል መቀመጫ ትሁን የሚለው አንድ እና አዲስ አበባ የኦሮሚያ መሆን አለባት የሚለው ሁለት። ይሄ በፍጹም ሊሆን የማይችል ነገር ነበረ። በነገራችን ላይ አዲስ አበባ የኦሮሚያ ነች የሚለው ሊነሳ ይችላል። ነገር ግን በፍጹም ክብደት ያለው አማራጭ ሆኖ ከሌሎቹ አዲስ አበባ ክልል ትሁን ራስ ገዝ ትሁን ከሚሉ አማራጮች በሙሉ ጎልቶ ሊታይ የሚችል ግን አልነበረም። ሊወጣም የሚገባም አልነበረም። ብልጽግና ግን ራሱን ከፍሎ ድምፅ እንዲያገኝ ያደረገው ከኦሮሚያ ጋር የተያያዘው ፍላጎት ከአዲስ አበባ ጋር አብሮ አለፈ። ሁለተኛውም ላይ አጀንዳው ላይ እንዲግባ እያሉ ነው ያሉ። ሶስተኛው ላይ እንግዲህ ወደ ድምፅ ነው የሚሄደው። እነዚህ አካላቶች ሊያደርጉ የፈለጉት ዋነኛው ጉዳይ እንደማይሳካላቸው አውቀዋል። በምክክር ሂደቱ ውስጥ አዲስ አበባን የኦሮሚያ እናደርጋለን የሚለው ነገር እንደማይሳካ አይተውታል። ሞክረው ፌል አድርገውበት ተረድተውታል። ማድረግ የሚፈልጉት ነገር አሁን ላይ የአዲስ አበባ ጉዳይ በምክክር ሂደት ውስጥ ሳይወሰን እንዲያልፍ በምክክር ሂደት ውስጥ አንድ አጀንዳ ላይ ያለ ውሳኔ የሆነ ያህል ድምፅ ሲያገኝ ነው በቀጥታ በቃ ይሄ ነው ተብሎ ሊታለፍ የሚችለው። ማድረግ የሚፈልጉት ነገር በዚህ የምክክር ሂደት ውስጥ አዲስ አበባ የኦሮሚያም ነች የሚለውም ድምፅ ከፍ እንዲል የፌዴራል የሚለው ቢበልጥም ማለት ነው። ግን ይሄኛውም ከፍ ብሎ ቢያንስ የድምፅ መቀራረብ ኖሮት ጉዳዩ በምክክሩ ሳይወሰን እንዲያልፍ ማድረግ ነው። ሳይወሰን ካለፈ ራሳቸው በራሳቸው መድረክ የዛን ሰዓት ላይ ጉዳዩን መንግስት ስለሆነ የሚያየው ራሱ ብልጽግና ስለሆነ የሚያየው በራሳቸው መንገድ ሊፈቱት ይችላሉ ነው። አይ ቲንክ እኔ ከጠቅላይ ሚኒስቴሩም ጋር ያላቸው መግባባት ይሄ ይመስለኛል። የጠቅላይ ሚኒስቴሩም ዝምታ፣ ነገሩን ስርዓት ለማስያዝ አለመሞከር፣ እነሱም እንደዚህ የልብ ያገኙትም ከዚሁ ጋር የተያያዘ ነው።
አዲስ አበባ የፌዴራል መቀመጫ ነች የሚለው በድምፅ ቢበልጥም በልጦ ቢገኝም ነገር ግን ይሄ ምክክር ኮሚሽኑ ያስቀመጠው የድምፅ ወሰን አለ። ከ70% በላይ ምናምን ሲሆን ነው፣ እንደዛ ነው። ቁጥሩ ላይ እርግጠኛ አይደለም፣ ቼክ አድርጉ። እንደዛ ሲሆን ነው በቀጥታ ያ ነገር እንደ ውሳኔ ሆኖ የሚያልፈው። ያንን ድምፅ እንዳያሟላ ማድረግ ነው። አዲስ አበባ የፌዴራል መቀመጫ ትሁን የሚለው ነገር እሱን ድምፅ እንዳያሟላ ማድረግ የእነዚህ ሰዎች ፍላጎት። ያ ከሆነ ጉዳዩን የሚወስነው ምክክሩ አይደለም። የሚወስነው ማን ነው የሚሆነው? ራሱ ብልጽግና ነው የሚሆነው። ወይ ሌሎች አማራጮች ይኖራሉ፣ ወይንም ደግሞ ራሱ ብልጽግና ጉዳዩን ያየዋል፣ ተንጠልጥሎ ያልፋል። ጠቅላይ ሚኒስቴሩ የሚፈልጉትን ያገኛሉ፣ እነ ሽመልስም የሚሰጉትን ነገር እንዳይሆን ያደርጋሉ። ጠቅላይ ሚኒስቴሩ ፍላጎታቸው ያው ፕሬዚዳንት መሆን ነው እና አንዳንድ የሚፈልጓቸው ለውጦች አሉ፣ እነሱ እንዲመጡ ነው። የአዲስ አበባ ጉዳይ ግን በሚመለከት ሳይታበቃ ሳይወሰን እንዲያልፍ በምክክሩ ሳይወስነው እንዲያልፍ ምናልባት ምክክሩ ከ70% በላይ ድምፅ ሰጥቶ የፌዴራል ትሁን ከተባለ በኋላ ጠቅላይ ሚኒስቴሩ አስገዳጅ የሆነ ሕግ የለም ግን ራሳቸው ቃል በገቡት መሰረት ምክክሩ የወሰነውን ውሳኔ እንተገብራለን ብለዋል። ስለዚህ ያንን የመተግበር ግዴታ ውስጥ ይወድቃሉ። ከዛ በታች ከ70% በታች ግን ድምፅ ግን አግኝቶ ግን ከሄደ ሌሎች ምክክሩ አይወስነውም፣ ሰው ወይ ወደ ሌላ አማራጭ ይሄዳል ወይንም ደግሞ ራሱ ብልጽግና ጉዳዩ ላይ ውሳኔ የሚሰጥበት ሁኔታ ይፈጠራል። ጉዳዩን እነሱ በሚበዙበት ወይም እነሱ በሚቆጣጠሩት መድረክ እንዲታይ ማድረግ ነው የነሱ ፍላጎት። አሁን ይሄ ምክክሩ ቢያንስ በአዲስ አበባ ጉዳይ ላይ ከእጃቸው የወጣ ይመስለኛል። በአዲስ አበባ ጉዳይ ላይ ከእጃቸው ወጥቷል። እነሱ የሚቆጣጠሩበት መድረክ ላይ የአዲስ አበባ ጉዳይ እንዲወሰን ከነሱ እጅ የወጣው መድረክ ላይ ግን እንዳይወሰን የማድረግ ጉዳይ ነው። መበጥበጡ ከዚህ ጋር የተያያዘ ነው። የአዲስ አበባ ጉዳይ እነሱ እንደፈለጉት በምክክሩ እንዳይወሰን ነው ፍላጎታቸው። እነሱ እንደፈለጉት ሳይሆን ቀርቶ በምክክር ውስጥም በቂ የሆነ ድምፅ አግኝቶ ካለፈ እና የፌዴራል መቀመጫ ትሁን የሚለው ነገር ግን ጎልቶ ከወጣ እኔ እነ ሽመልስ አብዲሳ ምን እንደሚሆኑ አላቅም። እንደው ግን ገምት ግን ካላችሁኝ ጽምዶ ውስጥ ሁሉ የሚገቡ ይመስለኛል። አሁን ጽምዶ የሚባለው ቲፒኤልኤፍ ያሉበት ውስጥ ሁሉ እዛ ድረስ ሁሉ እስከ መሄድ ድረስ ሊደርሱ ይችላሉ። በነገራችን ላይ አሁንም የለም ተብሎ አይታሰብም። አሁንም በኦሮሚያ ብልጽግና ውስጥ ከጽምዶዎች ጋር ግንኙነት የለም ብሎ የሚያስብ አካል የለም ተብሎ አይታሰብም። በነገራችን ላይ ከኦሮሚያ ባለስልጣናት ነው በአብዛኛው ከቲፒኤልኤፍ ጋር እንነጋገር የሚል ነገር እየተደመጠ ያለው ከኦሮሚያ ብልጽግና ነው። ንግግሩንም የፈለጉበት ዋነኛው ምክንያት ይሄ ብሔር ተኮር የሚባለውን የፖለቲካ ሚዛን አስጠባቂው ቲፒኤልኤፍ ነው። ቲፒኤልኤፍ ከፖለቲካው መገለሉ በብዙ ነገር ጎድቶናል። በተለይ አሁን ላይ ያለውን ህገ መንግስት አስጠብቀን መሄድ እንዳንችል አድርጎናል። አስጠብቀን ብቻ ሳይሆን እኛ የምንፈልጋትን ብቻ ለውጥ አምጥተን ማስቀጠል የምንችልበት አቅም እንዳይኖር አድርጎናል። የቲፒኤልኤፍ ከፖለቲካው መገለል ብለው የሚያስቡ አሉ እና ቲፒኤልኤፍ በተለያየ በሆነ አይነት መንገድ ወደ ፖለቲካው ቢመለስ ፍላጎት ያላቸው አካላቶች አሉ። እነዚህ አካላት ያ ፍላጎታቸው ሳይሳካ ቀርቶ የአዲስ አበባን ጉዳይ ከእጃቸው በቃ ከወጣ ለአንዴና ለመጨረሻ ጊዜ በእርግጠኝነት ከጽምዶ ጋር አብረው ማይሰሩበት ምንም አይነት ምክንያት እኛ ይታየ ነው። ሊሰሩ የሚችሉበት እድል በጣም ሰፊ ነው። ቱ ቢ ኦነስት ምን ያህል ሊበጠብጣችሁ እንደሚችል ይገባኛል ፒክቸሩ። ምክንያቱም እኔንም ራሱ እየበጠበጠኝ ነው ያለው። እንዳልኳችሁ ነው፣ ታዳጊ ሀገር ውስጥ መሆን ችግሩ ይሄ ነው። በጣም ነው የሚበጠብጣችሁ።
አፍሪካ ውስጥ እንግዲህ መሆኔ ነው ችግሩ። ጨለም እያለ ነው አሁን ላይ የታዩዋችሁም አይደለም። ብዙ አንቀጠልበት፣ ከዚህ በላይ ብዙ አንሄድበት። Dios será.